እኔ እንደ ተጫዋች ከ90 ደቂቃ በኋላ ነው ውጤት የሚወሰነው ብዬ ማምን ተጫዋች ነበርኩ ነኝ። አሁንም እንዳሰልጣኝ ከ90 ደቂቃ በኋላ ነው እንጂ ውጤት ከ90 ደቂቃ በፊት ውጤት የሚወሰን አይመስለኝም። እና በስነ ልቦና ደረጃ ደግሞ አሁን ልንዘናጋ ማንችልበት ጥሎ ማለፍ ነው። ከእንተኔ እዚች ጋር ብንጥል ከእነንተና እናሸንፍና እናጣጣታለን ወይም በሚቀጥለው ጨዋታ አትልም። ስለዚህ እያንዳንዷ ጨዋታ ወሳኝ መሆኗን ያውቃሉ። ቅድምም እንደተናገርኩት የብሔራዊ ቡድን ተጫዋቾቻቸው ያላቸውን አቅም ውድድሩን አሸንፎ ወደፊት ወደሚቀጥለው ግሩፕ ለመግባት በአሁኑ ሰዓት ዝግጁ ናቸው። በፖላንድ ቶሩ ሲከናወን የቆየው 21ኛው የዓለም የቤት ውስጥ ሻምፒዮና ፍጻሜውን አገኘ። በ3 የተለያዩ ርቀቶች በ6 አትሌቶች የተወከለችው ኢትዮጵያም ያለምንም ሜዳሊያ አጠናቃለች። ይህም ከ25 ዓመታት በኋላ በመድረኩ ያስመዘገበችው አስከፊ ታሪክ ሆኖም ተመዝግቧል። በ21ኛው የዓለም የቤት ውስጥ ሻምፒዮና 18 ሜዳሊያዎችን የሰበሰበችው አሜሪካ ቀዳሚ ሆና አጠናቃለች። ምህረት ተስፋዬ የዓለም የቤት ውስጥ አትሌቲክስ ሻምፒዮናና የኢትዮጵያ አትሌቲክስ ሲነሳ ብዙ ታሪክ፣ ብዙ ድሎችና ብዙ ሜዳሊያዎች የኢትዮጵያ መገለጫዎች ነበሩ። አሁን ላይ ግን ለየቅል ሆኖ ኢትዮጵያ በልጆቿ ከፍ ባለችበት መድረክ አንገት ልትደፋ ተገዳለች። በዚህ መድረክ ከዓለም ቀዳሚም ነበረች። ከ25 ዓመታት በኋላ ግን ሌላ ታሪክ ተመዘገበ። በአትሌቲክሱ ኢትዮጵያ እንደለመደችው በመድረኩ በድል ተንበሽብሻ ሳይሆን በተቃራኒው መጥፎ ታሪክ ተጽፏል። በየ2 ዓመቱ በሚካሄደው መድረክ ከጀርባ ውዝግቦችንና ችግሮችን ተሸክሞ 6 አትሌቶችን ብቻ ይዘው የተጓዘው የኢትዮጵያ ልዑክ ቡድን ያለምንም ሜዳሊያ ቆይታውን አጠናቋል። 21ኛው የዓለም የቤት ውስጥ ውድድር ያለፉትን 3 ቀናት በፖላንድ ቶሩን ተከናውኗል። ኢትዮጵያ በቅርብ ጊዜ በተደጋጋሚ ጋሬጣ የሆነባት የቪዛ ችግር በዚሁ መድረክ ጥላ ጥልቶባታል። ከወራቶች በፊት በአሜሪካ በተካሄደው የ2026 የዓለም አገር አቋራጭ ውድድር 14 አትሌቶች ቪዛ መከልከላቸውም ይታወሳል። የኢትዮጵያ አትሌቲክስ ፌዴሬሽን በወረቀትና ተያያዥ ስራዎች በተሻለ ንቃትና አሰራር ሊኖረው እንደሚገባ የዓለም አትሌቲክስ ፕሬዝዳንት ሴባስቲያን ኮ በፖላንድ ቶሩን ጋዜጣዊ መግለጫ ላይ መናገራቸው ይታወሳል። በፖላንድ ቶሩን ኢትዮጵያ ወርቅ በጠበቀችባቸው ርቀቶች እንደ 800 ሜትር ባለው ርቀት የ2024 ሻምፒዮን አትሌት ጽጌ ዱጉማ በቪዛ ችግር ሳትጓዝም ቀርታለች። የ1500 ሜትር ሯጮቹ ሳሮን በርሄ፣ ሀረገወይን ካላዩና ሞሲሳ ስዩም ሌሎች በተመሳሳይ ችግር ያልተጓዙ አትሌቶች ነበሩ። በ3 በተለያዩ ርቀቶች በ800 ሜትር፣ 1500 ሜትር እና 3000 ሜትር በ6 አትሌቶች የተወከለችው ኢትዮጵያ ያለ ስኬት አጠናቃለች። በ800 ሜትር ሴቶች የተሳተፈችው አትሌት ንግስት ጌታቸው 1 ሰዓት ከ59 ደቂቃ ከ73 ሰከንድ በመግባት 4ኛ ደረጃን ይዛ አጠናቃለች። በቻይና ኒያንጅ በተካሄደው 20ኛው የዓለም የቤት ውስጥ ሻምፒዮና አትሌቷ የብር ሜዳሊያ ማስገኘቷም ይታወሳል። በ1500 ሜትር በደረጃ የተጠበቀችው ብርቄ ሀየሎም 5ኛ ሆና አጠናቃለች። በ3000 ሜትር ሴቶች ተጠባቂ የነበረችው የአምናው አሸናፊ አትሌት ፍራዌኒ ኃይሉ 6ኛ ደረጃን ይዛ ስታጠናቅቅ አትሌት አለሽኝ ባወቀ 4ኛ ሆና አጠናቃለች። በዚሁ ርቀት በወንዶች አዲሱ ይሁኔ 8ኛ ደረጃን ሲይዝ አትሌት ጌትነት ዋለ 12ኛ ደረጃን ይዞ አጠናቋል። በዓለም ትልልቅ መድረኮች ስመገናናዋ ሀገር በቅርብ ዓመታት ግን እየተመዘገቡ ያሉት የውጤት ማጣቶች አትሌቲክሱን የማዳን ስራዎች በትኩረትና በርብርብ ሊሰራ እንደሚገባ ማሳያም ነው። ከዚህ ውድድር በተጨማሪ ከወራቶች በፊት በቶኪዮ የተከናወነው የዓለም አትሌቲክስ ሻምፒዮና ሌላኛው ማሳያ ሆኗል። በ21ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና 674 አትሌቶች ከ118 ሀገሮች በ26 የትራክና ሜዳ ተግባራት ውድድሮች ተሳትፈዋል። አሜሪካ በ5 ወርቅ 7 ብርና 6 ነሐስ በድምሩ በ18 ሜዳሊያዎች የበላይ ሆና አጠናቃለች። ታላቋ ብሪታንያ በ4 ወርቅ በድምሩ በ4 ሜዳሊያ ተከታዩን ደረጃ ይዛለች። በ1 ወርቅ ሜዳሊያ አንሳ በ3 የወርቅ ሜዳሊያና 2 ብር በ5 ሜዳሊያ ያጠናቀቀችው ጣሊያን 3ኛ ደረጃን ይዛ አጠናቃለች። አፍሪካዊቷ ሀገር አልጄሪያ በ1 የነሐስ ሜዳሊያ ከዓለም 24ኛ ደረጃን ይዛ ስታጠናቀቅ ከአፍሪካ 1ኛ ሆና አጠናቃለች። በዚህ መድረክ አፍሪካ በሜዳሊያ ሰንጠረዡ ያልደመቀችበት ዓመትም ሆኗል። ቀጣዩ 22ኛው የዓለም የቤት ውስጥ ሻምፒዮና በህንድ በ2028 የሚካሄድ ይሆናል። በኢትዮጵያ ሴቶች ፕሪሚየር ሊግ 20ኛ ሳምንት ባህር ዳር ከተማና አዲስ አበባ ከተማ አሸነፉ። ባህር ዳር ከተማ በአይናለም መኮንን ብቸኛ ግብ ይርጋ ጨፌ ቡናን 1-0 ረቷል። አርባ ምንጭ ከተማ ጋር የተጫወተው አዲስ አበባ ከተማ 2-0 አሸንፏል። በአበበ ቢቂላ ስታዲየም በተከናወነው ጨዋታ አለሚ ባየቻና
አስራት አለሙ የማሸነፊያ ግቦችን አስገኝቷል። የ21ኛ ሳምንት የሴቶች ፕሪሚየር ሊግ ነገ ሲጀምር ሐዋሳ ከተማ ከሸገር ከተማ ቀን 9 ሰዓት የሚያደርጉት ጨዋታም ይጠበቃል። ኢትዮጵያ ንግድ ባንክ የ53 ነጥብ የደረጃ ሰንጠረዡን ሲመራ ለሳምንታት ሊጉን ሲመራ የቆየው ኢትዮ ኤሌክትሪክ በ2 ነጥቦች አንሶ ሁለተኛ ደረጃ ላይ ይገኛል። የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ ትናንትና ቀጥሎ ሲከናወን ቅዱስ ጊዮርጊስና ኢትዮጵያ ቡና ተሸነፉ። በቡራዩ ስታዲየም ከአዳማ ከተማ ጋር የተጫወተው ቅዱስ ጊዮርጊስ 1-0 ተሸንፏል። አስሩ አሸናፊ ማሸነፊያዋን ነጥብ ለአዳማ ያስቆጠረ ተጫዋች ነው። በተመሳሳይ ኢትዮጵያ ቡና በባህር ዳር ከተማ 1-0 በሆነ ውጤት ተረትቷል። አዲስ አበባ ከተማ ኢትዮ ኤሌክትሪክም በብሩክ ካባቡና በቃላብ ካሳሁን 2 ግቦች 2-0 ረትቷል። የምድብ 29ኛ ሳምንት ጨዋታዎች ትናንት የተጠናቀቁ ሲሆን ኢትዮ ኤሌክትሪክ በ20 ነጥቦች ምድቡን ይመራል። ኢትዮጵያ ንግድ ባንክ በ18 ነጥብ ይከተላል። የከተሞችን ለብስክሌት ምቹነት በመጠቀም የብስክሌት እንቅስቃሴን ለማዳበርና ወደፊት በዘርፉ ሀገርን የሚወክሉ ተወዳዳሪ ብስክሌተኞችን ለማፍራት መስራት እንደሚገባ ተገለጸ። በባህር ዳር ከተማ የብስክሌት እንቅስቃሴን ለማነቃቃት ያለመ የብስክሌት ስፖርት ፌስቲቫል ተካሂዷል። ሳሙኤል ወርቃየው እንደሚከተለው ያቀርባል። በባህር ዳር ከተማ የብስክሌት እንቅስቃሴ ለማነቃቃት ያለምና የቀድሞ ብስክሌተኞችን ጨምሮ የከተማ ነዋሪዎችና ታዳጊዎችን ያሳተፈ የብስክሌት ስፖርት ፌስቲቫል ተካሂዷል። የብስክሌት ፌስቲቫሉ ተሳታፊዎች ባህር ዳርና ብስክሌት በታሪክ የማይነጣጠሉ እሴቶች መሆናቸውን ገልጸው ዘርፉ ለረጅም ጊዜ ተቀዛቅዞ መቆየቱን አስታውሰዋል። ይህን ንቅናቄ ጨምሮ ከተማዋን ለብስክሌት ምቹ የማድረግ ስራዎች ህብረተሰቡ ወደ ተሳትፎ እንዲገባ የሚያነቃቃ መሆኑን በሰጡት አስተያየት ገልጸዋል። የዛሬ ፌስቲቫል በጣም ጥሩ ነው፣ ምክንያቱም ለቀጣይ የሚያነቃቃ ነው። ጥሩ ስራ እንዲሰራ ህብረተሰቡ በወደ ተሳትፎ እንዲገባ የሚያደርግ ነው ብዬ አስባለሁ። ዛሬ ላይ ይሄ ንቅናቄ መድረክ በመፈጠሩ በጣም ደስተኛ ነን። ምክንያቱም ባህር ዳር ከፍተኛ የሆነ የብስክሌት ተጠቃሚ ከጥንት ጀምሮ የነበራት ከተማ ነች። አብዛኛው ህዝብ የብስክሌት ተጠቃሚ ነው የነበረው። እንደሚታወቀው የፋብሪካ ሰራተኞች በሙሉ የብስክሌት ተጠቃሚ ነበሩ። ሌላ የህብረተሰብ ክፍል ተጠቃሚ ነበረ። ማታም ቀንም የብስክሌት ተሽከርካሪ ተሰማርቶባት የሚገኝ ከተማ ነበረች። ያ ብቻ ሳይሆን ብዙ አይነት ክለቦች የብስክሌት ክለቦች ነበሩት። የዓለም አቀፍ ተወዳዳሪዎች ሁሉ የወጡበት ከተማ ነው ባህር ዳር ከተማ። ዛሬ ላይ ተቀዛቅዞ የነበረው የከተማውን የኮሪደር ልማትና ሌሎችንም የአሰራር ስርዓቶች ተጠቅሞ እንዲህ ከተማችን የሚያስውብ የብስክሌት ንቅናቄ መፈጠሩ መልካም ነው፣ ደስ ብሎናል። የብስክሌት እንቅስቃሴ ከስፖርታዊ ጠቀሜታው ባለፈም ለጤንነት ያለውን ፋይዳ ያነሱት ተሳታፊዎች የከተማዋን የቀድሞውን የብስክሌት አብዮት ለመመለስ በኮሪደር ልማቱ እየተከናወኑ የሚገኙት የብስክሌት መንገዶች ያላቸው ሚናም ከፍተኛ መሆኑን አንስተዋል። አሁን በፊት የታክሲ ፍሰቱ፣ የባጃጅ እንደዚህ አይነት አስቸጋሪ ሁኔታዎች ስለነበሩ ብስክሌት መጠቀም ለአደጋ ማይጋለጥ ነው ነበር እና ለዛ ነበር ብዙ ህዝብ ብስክሌትን ያቋረጠው። አሁን የብስክሌት የራሱ መስመር የተከፈተ በመሆኑ ይሄ ትልቅ አጋጣሚ ስለሆነ የብስክሌትን ማነቃቃት ይፈጥራል። አሁን ላይ የተፈጠረውን ደግሞ የነዳጅ እጥረት በራሳችን ጤንነታችን ጠብቀን በብስክሌትን በመሄድ የነዳጅ ፍጆታውን መቀነስ ይቻላል፣ ጤንነታችን መጠበቅ እንችላለን። በቀጣይም ከተሞችን ለብስክሌት ምቹ የማድረግና መሰል ፌስቲቫሎችን በማዘጋጀት ዘርፉን ማጠናከር እንደሚያስፈልግም ገልጸዋል። ለዚሁ ደግሞ የግሉን ዘርፍ ጨምሮ በቅንጅት መስራት እንደሚገባም አጽንኦት ሰጥተዋል። አሁን ያንን የድሮ የነበረውን ነገር ለመመለስ ሁሉም ሰው ተሳትፎ ማድረግ አለበት። ከመንግስት እስከ ግለሰብ ባለሀብቶች ተሳትፈው ብስክሌት ወደ ድሮ ቢመለስ መልካም ይሆናል። ደግሞም በአጭር ጊዜ መመለስ ይችላል። ያው ሁሉም አስተዋጽኦ ማድረግ አለበት። መንግስትም፣ ግለሰቦች፣ ባለሀብቱ ሁሉም አስተዋጽኦ ማድረግ አለበት። እኛንም ጨምሮ እኛም የተለያዩ ልጆችን እየሰበሰብን የማሰልጠን ግዴታ አለብን። እሱን ማድረግ የዝግጅቱ ዋና ዓላማ በከተማ የብስክሌት እንቅስቃሴ ማዳበርና ወደፊት በዘርፉ ሀገርን የሚወክሉ ተወዳዳሪ ብስክሌተኞችን ማፍራት እንደሆነ በአስተባባሪዎች በኩል የተገለጸ ሲሆን በቀጣይ ሳምንታትም በሌሎች የሀገራችን ዋና ዋና ከተሞችም በተመሳሳይ ፌስቲቫሉ ተጠናክሮ እንደሚቀጥልም ተገልጿል። እንግዲህ ንቅናቄ ብዙ ጥቅም አለው። አንደኛ ከትራፊክ ጃም፣ ሁለተኛ ለአካላዊ ብቃት፣ ለትንፋሽ ስርዓት፣ ለደም ዝውውር ይጠቅማል። በሌላ መንገድ ደግሞ ከፖሊዩሽን ጋር ተያይዞ ጭስ አልባ ኢንዱስትሪ ስለሆነ ብስክሌት ነዳጅ አይበላም። አሁን ነዳጅ እጥረት አለ። ስለዚህ መንግስት ሰራተኛውም፣ ተማሪውም፣ ሌላውም አካል ሁሉ ብስክሌትን ለስራ ቢጠቀምበት ይጠቀማል። ከዛ አልፎ ደግሞ ወደ ውድድር እና ፕሮፌሽናል ሆኖ ሊወጣበት ስለሚችል ሌሎች ቀጣይ እንደ ሀገር ማለት ነው
አዳማ ይቀጥላል፣ አዋሳ ይቀጥላል፣ መቀሌ ይቀጥላል፣ አዲስ አበባ ይቀጥላል። ይሄ በዚህ ዓመት በፌዟን የሚካተቱ ናቸው። የየክልሉ ኮሚሽነሮችም ተገኝተው ልምድ ወስደዋል። የሚቀጥለው ሳምንት አዳማ እንሄዳለን፣ እናንቀሳቀሳለን። ፌስቲቫሉ ማዳብ ኢንተርቴይንመንትና ግራንድ ሆፕ ትሬዲንግ ከክልሉ ባህል ቱሪዝምና ስፖርት ቢሮ፣ የክልሉ ብስክሌት ፌዴሬሽን እንዲሁም የከተማ አስተዳደሩ ባህል ቱሪዝም ስፖርት መምሪያና ከጸደይ ባንክ ጋር በመተባበር የተዘጋጀ ሲሆን በብስክሌት ውድድሩ የተሻለ አፈጻጸም ላሳዩ ተሳታፊዎችም የማበረታቻ ሽልማት ተበርክቶላቸዋል። ከውጭ በእንግሊዝ ፕሪምየር ሊግ ላለመውረድ እየታገሉ የሚገኙት ቶተናምና ዌስትሃም ዩናይትድ ተሸነፉ። በትናንትናው ዕለት በሰሜን ለንደኑ ክለብ ቶተናም በኖቲንጋም ፎረስት ጨዋታውን አድርጎ 3-0 ተረቷል። በሜዳው ባደረገው ጨዋታ ጊብስ ዋይት፣ ኢጎር ጄሱስና አዎኒ የኖቲንጋም ግቦችን ያስቆጠሩ ተጫዋቾች ናቸው። ቶተናም ሆትስፐር በፕሪምየር ሊጉ ለ12ኛ ተከታታይ ጊዜ ሳያሸንፍ የወጣበት ጨዋታ ሲሆን ክለቡ በሊጉ የመቆየቱ ጉዳይ አጣብቂኝ ውስጥም ገብቷል። ኖቲንጋም ፎረስት በ32 ነጥብ ከወራጅ ቀጠናው ስጋት በመጠኑም ቢሆን እፎይታ ሲያገኝ ቶተናም በ30 ነጥብ 17ኛ ደረጃ ላይ ይገኛል። ሌላኛው ወራጅ ቀጠና ውስጥ የሚገኘው ዌስትሃም ዩናይትድ በአስቶን ቪላ 2-0 ተሸንፏል። በቪላ ፓርክ በተደረገው ጨዋታ ኦሊ ዋትኪንስ እና ጆን ማጊን ግቦቹን አስገኝተዋል። በተመሳሳይ ኒውካስትል ዩናይትድ በሜዳው በሰንደርላንድ 2-1 ተረቷል። በስፔን ላሊጋ የ29ኛ ሳምንት ሁለቱ ኃያላን ክለቦች አሸንፏል። በተለይ በሳምንቱ ተጠባቂ በነበረው ጨዋታ በማድሪድ ደርቢ ሪያል ማድሪድ ከሜዳ ውጭ በሳንቲያጎ በርናቦ ባደረገው ጨዋታ 3-2 በሆነ ውጤት ነው ጨዋታውን ማሸነፍ የቻለው። በዚህም ቪኒሲየስ ጁኒየር 2 ግቦችን ማስቆጠር ሲችል ለአትሌቲኮ ማድሪድ ደግሞ ሉክማንና ሞሊና ግቦችን አስቆጥረው ነበር። በጨዋታው ፌዲ ቫልቬርዴ ጨዋታ እንቅስቃሴ ግብ ያስቆጠርም በቀይ ካርድ ከሜዳ ወጥቷል። ውጤቱን ተከትሎም ሪያል ማድሪድ ከባርሴሎና ጋር ያለውን የነጥብ ልዩነት ወደ 4 በማጥበብ በ69 ነጥብ ሁለተኛ ደረጃነቱን አጠናክሯል። በተመሳሳይ ትናንትና በተደረገ ሌላኛው ጨዋታ ባርሴሎና ከራዮ ቫይካኖ ያከናወነውን ጨዋታ 1-0 በሆነ ውጤት አሸንፏል። በሜዳው ባደረገው ጨዋታም የተከላካይ ስፍራ ተጫዋቹ አራሆ 24ኛው ደቂቃ ላይ ያስቆጠራት ኳስ ነው ባርሴሎናን አሸናፊ ማድረግ የቻለው። በዚህም የካታላኑ ክለብ በ73 ነጥብ ሊጉን በመሪነት ቀጥሏል። በሌሎች የስፔን ላሊጋ ጨዋታዎች አትሌቲክ ክለብ ሪያል ቤቲስን 2-1 በሆነ ውጤት ሲያሸንፍ፣ ዲፖርቲቮ አላቬስ ሴልታ ቪጎን 4-3 በሆነ ውጤት አሸንፏል። በእንግሊዝ ሊግ ዋንጫ የፍጻሜ ጨዋታ ማንቸስተር ሲቲ አርሰናልን በመርታት የዋንጫው ባለቤት ሆኗል። የፔፕ ጋርዲዮላ ቡድን በመድረኩ ለ9ኛ ጊዜ ነው ዋንጫውን ማሳካትም የቻለው። በዚህ ጉዳይ ላይ ሀና ታሪኩ ተጨማሪውን አዘጋጅታለች። የካራባኦ ካፕ የፍጻሜ ጨዋታ ማንቸስተር ሲቲ አርሰናልን በማሸነፍ የዋንጫው ባለቤት ሆኗል። ከ88,000 በላይ ተመልካቾች በዌምብሌ በታደሙበት ጨዋታም ሁለቱ ለፕሪሚየር ሊግ ዋንጫ እየተፋለሙ የሚገኙ ክለቦችን ማገናኘቱ ደግሞ እንዲጠበቅ አድርጎት እንደነበር አይዘነጋም። ማንቸስተር ሲቲ ከረፍት መልስ በኒኮ ኦሬይል 2 ግቦች ባለድል በመሆን ለ9ኛ ጊዜም ዋንጫውን እንዲያሸንፍ አስችሎታል። አርሰናል ለ9ኛ ጊዜ ለፍጻሜ በደረሰበት ጨዋታም በመጀመሪያው አጋማሽ ያገኛቸውን እድሎች በሚገባ መጠቀም አለመቻሉ 4 ዋንጫዎችን አሸንፎ ታሪክ የመስራት እድሉ እንዲያበቃም አድርጎታል። በጨዋታው በአርሰናል በኩል በቋሚነት የገባው ግብ ጠባቂው ኬፓ አሪዛባላጋ የሰራቸው ስህተቶች የጎሉም ነበር። ስፔናዊ አሰልጣኝ ፔፕ ጋርዲዮላ የውድድር ዓመቱ የመጀመሪያ ዋንጫ ሲያሳካ በማንቸስተር ሲቲ የ10 ዓመታት ቆይታውም 5ኛ የካራባኦ ካፕ ዋንጫን ትላንት ምሽት በማሳካት አዲስ ታሪክ ጽፈዋል። እንዲህ አይነት ጨዋታዎችን ማሸነፍና ዋንጫዎችን ማሳካት በጣም ከባድ ነው። እናም ይህንን ድል በደስታ እያከበርን ነው። የመጀመሪያዎቹን 15 ደቂቃዎች ትንሽ ከባድ አድርገውብን ነበር። ቀስ በቀስ ግን በተለይ በሁለተኛው አጋማሽ ለመሻሻልና ለማሸነፍ ችለናል። ጄሬሚ ዶኩን፣ ሮድሪና በርናንዶ ሲልቫን በአስፈላጊ ቦታዎች በመጠቀማችን ዋንጫውን እንድናሸንፍ አድርጎናል። እንደ ቻምፒዮንስ ሊግና የፕሪሚየር ሊግ ዋንጫ አለመሆኑ ይታወቃል፣ ግን ማሸነፋችን ይህን ድል ትልቅ ያደርገዋል ሲል አሰልጣኝ ፔፕ ጋርዲዮላ ከጨዋታው መጠናቀቅ በኋላ ሀሳቡን ሰጥቷል። የአርሰናሉ አሰልጣኝ ሚካኤል አርቴታ በበኩሉ በጣም የሚያሳዝን ነበር፣ በተለይ ለተጫዋቾቼና ለደጋፊዎቼ፣ ምክንያቱ ደግሞ ለነሱ ምን ማለት እንደሆነና ምን ያክል እንደሚፈልጉ ታውቃለሁ። እናም ያንን ማድረግ አለመቻላችን ደግሞ በጣም ያሳዝናል። ያደረኩት ትክክል እንደሆነ ነው የሚሰማኝ። እናም በጣም ድንቅ በረኛ እንዳለን አስባለሁ። ስህተት የእግር ኳስ አንድ አካል ነው። ከዚህ የተለየ ቢሆን ኖሮ እንደዚህ አይሆንም ነበር። በጨዋታው የተለየ ሁኔታ ነበር። በመጀመሪያው አጋማሽ በጣም ጥሩ ተጫውተናል ሲል ከጨዋታው መጠናቀቅ በኋላ ሀሳቡን ሰጥቷል። ጋርዲዮላ በድምሩ በማንቸስተር ሲቲ በቆየባቸው ጊዜያትም ያሳካቸውን የዋንጫ ብዛቶች ወደ 19 ከፍ
ከፍ አድርጓል። ሚካኤል አርቴታ በተጫዋችነትና በአሰልጣኝነት ዌምብሌ ላይ ያደረጋቸውን 12 ጨዋታዎች በሙሉ ቢያሸንፍም ትላንት ግን ለፔፕ ጋርዲዮላው ማንቸስተር ሲቲ እጅ ሰጥቷል። ማንቸስተር ሲቲ ከዚህ በኋላ ተጨማሪ ዋንጫዎችን በውድድር ዓመቱ ለማሳካት በፕሪሚየር ሊግና የኤፍኤ ካፕ ሌላ ፉክክር ሲጠብቀው፣ አርሰናል በአንጻሩ የፕሪሚየር ሊጉን የሻምፒዮንስ ሊግና የኤፍኤ ካፕ የማሳካት እድል አለው።